በተለያዩ ዌብሳይቶች በተለያዩ ሶሻል ሚዲያዎች እንደ ፕሮግራም ተሰርቶ ህብረተሰቡ ጋር ተደራሽ መሆን አለበት ይህ ፕሮግራም። ስለዚህ ቅድም የምንላቸው ጥያቄዎች ሁሉ የሚፈቱት ይሄኛው ለተለያዩ ዓለም ማህበረሰብ ተደራሽ ሆኖ ገቢ ማምጣት ሀብት ማመንጨት ሲችል ነው እነዚህ ጥያቄዎችን መመለስ የምንችለው። መንግስት ይሄንን ሁሉ ክፍተት ሊሞላ አይችልም። የመንግስት አቅም ውስን ነው። ስለዚህ የግሉ ባለሀብት ባለድርሻ አካላት መሪ ተዋናዮች እናንተ በምትሰሩት የፕሮሞሽን ስራ ነው ይሄ ለገበያ ቀርቦ ቢዝነስ ቱሪዝም ውስጥ ገብቶ ዋጋ አውጥቶ ማለት ገቢ ማስገኘት ሲጀምር ነውና የችግር የሚፈታው የፕሮሞሽን ስራው ላይ እናንተ እንደ መሪ ተዋናይ ሚናችሁን እንድትወጡ አደራ ለማለት ፈልጋለሁ። እንግዲህ የማዜ ብሔራዊ ፓርክ ከተቋቋመበት ጊዜ ጀምሮ በርካታ ዓመታት ተቆጥረዋል። እነዚህ ዓመታት ሁሉ የተወሰነ እንድታወቁ ተደርገዋል። ነገር ግን ጎልቶ አልወጣም። በተለይ እንደ ክልላችን ይሄ ማዜ ብሔራዊ ፓርክ ከተቋቋመ ጊዜ ጀምሮ የተወሰነ መሻሻል የታየ ቢሆንም ያልወጣበት ሁኔታ ስላለ በዘንድሮ ዓመት ይሄ ፓርክ በተለይ ያዝነው በዚህ የጉዞ ፕሮግራም ማዜ ብሔራዊ ፓርክን በደንብ አድርገን አወጣን። ውስጥ ያሉ በርካታ ገጸ በረከቶች አሉ። እነኚህን ገጸ በረከቶች ለዓለም አሳውቀን ተጎብኝቶ ከመጎብኘትም አልፎ የአካባቢውን የኢኮኖሚ የክልላችን ኢኮኖሚ የሚያሳድግበት ሁኔታ እንዲፈጠር ለማድረግ የታለመ ጉዞ ነው ያደረግነው። ፓርኩ 202 ኪሎ ሜትር ስኩዌር ያለው ፓርክ ነው። በውስጡ እንደሚቁ ኢትዮጵያ ብቻ የሚገኘው እንደሚቁ ኢንሹራንስ ፓርክ ቅድም ያያችሁትን ጨምሮ 39 እና ከዛ በላይ አጥቢ የዱር እንስሳት መካከለኛ ትላልቅና ትናንሽ አጥቢ የዱር እንስሳት የሚገኙበት ፓርክ ነው። ኢንሹራንስ ፓርክ በብዛት በስርጭትም በብዛት የሚታይበት ብሔራዊ ፓርክ ነው። ፓርኩ እንዲካለል ዋናው መስፈርቱ በኢትዮጵያ ብቻ የሚገኘው የኢንሹራንስ ፓርክ መገኛ በመሆኑ ነው።